በባሌ ዞን የተፈጸመው ዘግናኝ እውነት በጥርጣሬ የፈረሰው የ19 ዓመት ትዳርና የተቀጠፈው የእናትና ልጅ ሕይወት። ይህ እጅግ አሳዛኝ ነው። በትዳር ሕይወት ውስጥ መተማመን እንደ መሰረት ድንጋይ ነው። ይህ መሰረት ሲናጋ ግን ለዓመታት የተገነባው ፍቅር፣ ሰላምና የቤተሰብ አንድነት በአንድ ጀንበር አመድ ሆኖ ሊበተን ይችላል። በባሌ ዞን የተፈጸመው አሳዛኝ ክስተትም ያለበቂ ማስረጃ በጭንቅላት ውስጥ የሚበቅል ጥርጣሬ ምን ያህል ወደ ከፋ ጭካኔና ወደማይመለስ የህይወት ጥፋት ሊያመራ እንደሚችል የሚያሳይ ነው። ሁሴን መሐመድና ሩቅያ ሐሰን በትዳር ዓለም ውስጥ እጅ ለእጅ ተያይዘው መጓዝ ከጀመሩ 19 ዓመታትን አስቆጥረው ነበር። በዚህ የትዳር ጉዟቸው ውስጥም 4 ልጆችን አፍርተው ደስታንና መከራን አብረው እያሳለፉ ሰላማዊ ህይወትን ይመሩ እንደነበር የአካባቢው ምስክሮችና የዞኑ አቃቢ ህግ መዝገብ ያስረዳል። ሆኖም ግን ከቅርብ ጊዜ ወዲህ በሁሴን አእምሮ ውስጥ የሚገኘው ሰላም መታወክ ጀመረ። በትዳሩ ደስተኛ ለመሆን ብቻ ሳይሆን በውስጡ የሚመላለሱ የክፋትና የጥርጣሬ ደመናዎች በባህሪው ላይ መታየት ጀመሩ። ሁሴን ያለምንም ተጨባጭ ማስረጃና የሕክምና ማረጋገጫ በእነዚህ 19 ዓመታት ውስጥ ያፈራናቸው 4 ልጆች የእኔ ፍሬዎች አይደሉም የሚል ጽኑ እምነት በውስጡ አሳደገ። ይህ በጥርጣሬ የተለከፈ ስሜቱ ከሚስቱ ጋር ብቻ ሳይሆን ከአካባቢው ሰዎች ጋርም ጭቅጭቅ፣ ግጭት እንዲፈጠር አደረገው። እንዲያውም ከተወሰነ ጊዜ በፊት ከአንድ የአካባቢው ነዋሪ ጋር በዚሁ ጉዳይ በተፈጠረው ጠብ የአካል ጉዳት በማድረስ በፍርድ ቤት ተከሶ የ6 ወር ቀላል እስራት ተፈርዶበት ነበር። የዞኑ አቃቢ ህግ ደጀኔ ይገረሙ ለብስራት ሬዲዮ እንደተናገሩት ይህ የቅጣት እርምጃ ግን የውስጡን እሳት ሊያጠፋው አልቻለም። እዚህ ላይ አንድ ልብ ልንለው የሚገባ እውነት አለ። ይህ አሰቃቂ ግድያ ከመፈጸሙ በፊት የሁሴን የባህሪ መለዋወጥ፣ ያልተገሩ ጥርጣሬዎችና የአመጽ ዝንባሌዎች ቀስ በቀስ እየታዩ የመጡ ምልክቶች ነበሩ። ከዚህ ቀደም በአካባቢው ሰው ላይ ያደረሰው የአካል ጉዳትና የተፈረደበት እስራት ሰውየው ለኃይል እርምጃ ቅርብ መሆኑን የሚያሳይ የማስጠንቀቂያ ደወል ነበር። ሆኖም በማህበረሰባችን ውስጥ አሁንም ድረስ ስር የሰደደው የባልና ሚስት ጠብ የራስ ጌት ራስ ነው ወይንም በሰው ትዳር ውስጥ ጣልቃ መግባት አይገባም የሚለው የተሳሳተ አመለካከት ለሩቅያ መድረስ የሚቻልበትን እድል አጥብቦታል። በትዳር ውስጥ የሚፈጸሙ ተከታታይ የስነ ልቦናና የአካል ጥቃቶች እንደ ግል ሚስጥር ተቆጥረው ሲሸሸጉ ወይንም በአገር ሽማግሌዎችና በሃይማኖት አባቶች ዘንድ ጠንከር ያለ የህግና የምክር ጣልቃ ገብነት ሳይደረግላቸው ሲቀሩ የመጨረሻው ማረፊያቸው እንዲህ አይነቱ ዘግናኝ መቅሰፍት ይሆናል። ማህበረሰቡ አስቀድሞ የሩቅያን መበሳጨትና የባሏን ያልተገራ ቅናት አስተውሎ ጥብቅ ጥበቃና ጣልቃ ገብነት ቢያደርግ ኖሮ ምናልባት ዛሬ የሁለት ንጹሃን ነፍስ ባልጠፋ ነበር። የካቲት 10 ቀን 2018 ዓመተ ምህረት ከጠዋቱ 3 ሰዓት ሩቅያ ሐሰን እንደማንኛውም ቀን ለቤተሰቧ በጠዋት የሚበላ ቁርስ በማዘጋጀት ላይ ነበረች። በነፍሰ ጡርነት ድካማ ውስጥ ሆና ለልጆቿና ለባሏ የምታደርገውን እንክብካቤ አላቋረጠችም። ይህንን የሚያውቀው ባለቤቷ ሁሴን ግን በውስጡ ሲብላላ የነበረውን የጥርጣሬ እሳተ ገሞራ የሚተፋበትን አጋጣሚ እየፈለገ ነበር። ሩቅያ ይህንን ፍጹም አላሰበችም። 5ኛ ልጇን ገና ነፍሰ ጡር ነች። ድካም አለ፣ የምግብ አለመስማማት፣ ሁሌ እየዋተተች እየባዘነች ከጓዳ ከደጅ ደፋ ቀና ስትል ውላ ስለምታድር 5ኛ እርግዝናዋ ገና ከጅምሩ ድካምን አስከትሎባታል። የ4 ልጆቿ አባት ባለቤቷ ግን ፍጹም እየተረዳት አይደለም። ሰላም አጥታለች፣ ደስታ ርቋታል። ይህም ሆኖ ግን 4 ልጆቿንና ባለቤቷን እንዲሁም በሆዷ ያለውን ጽንስ በምትችለው አቅም እየተንከባከበች ነው። የካቲት 10 ማለዳ ላይም ለባለቤቷና ለልጆቿ ቁርስ አሰናዳች። ቁርስ በማቀራረብ ላይ እያለች ወደ እሷ ጠጋ ብሎ በቁጣ እነዚህን ልጆች ወደ አባታቸው ስጪ ስልሽ እምቢ አልሽ ሲል ጠየቃት። ደነገጠች። ሩቅያ በትዳሯ ላይ የመጣው መዓትን ለመመለስ እየሞከረች በትዕግስትና በለሰለሰ አንደበት መለሰችለት።
ልጆቼ ብለህ ተቀበለህ ያሳደግካቸውን እኔ አሁን የማናቸው ብዬ ለማልስጣቸው? እነዚህም ልጆች አሁንም በሆዴ ያለው ባለ 3 ወር ጽንስ ያንተው ነው አለችው። ድምጿ ላይ እርግጠኝነት ነበረው። ይህ ምላሽ ግን የሁሴንን ንዴት ይበልጥ አቀጣጠለው። ምክንያታዊነትን ሙሉ በሙሉ ያጣው ሁሴን የማውቅልሽ ነገር የለም እዚያው ካመጣሽባቸው መልሺ በማለት በአቅራቢያው የነበረውን ብረት አነሳ። ነገሩ የህይወትና የሞት መሆኑን የተረዳችው ሩቅያ ካለችበት የቁርስ ማዘጋጃ ቦታ ተነስታ ከባሏ ለማምለጥ ወደ ውጭ ሮጠች። ሆኖም ግን ፍርሃትና ድንጋጤ እግሮቿን አሳስሯት ስለነበር ተደናቅፋ መሬት ላይ ወደቀች። ይህንን ሁሉ ልጆች እየተመለከቱ ነበር። ሁሴን መሬት ላይ የወደቀችውን አቅመቢስ የሆነችውንና ነፍሰ ጡር ባለቤቱንና የልጆቹን እናት ጥሏት ሊመለስ አልፈለገም። ይልቁንም ጭካኔ በተሞላበት ሁኔታ ደጋግሞ ጉዳት አደረሰባት። ይህ ሁሉ ግፍ ሲፈጸም ግንባር ቀደም ተመልካቾች የነበሩት የገዛ ልጆቻቸው ነበሩ። እናታቸው በስቃይ ውስጥ ሆና ስትማቅቅ፣ በሞትና በህይወት መካከል ስትሆን ገና ታዳጊ የሆኑት ልጆች እያዩ ነበር። ድንጋጤና ፍርሃት የያዛቸው ልጆች አባታቸው መለስ ሲል ቆመው እየተመለከቱ ነው። እናም እነሱንም ሊጎዳ ወደ እነሱ ሲሄድ በሩጫ ከግቢው ወጥተው ድረሱልን ሲሉ ጮሁ። ሕፃናቱ ባሰሙት እጅግ አሳዛኝ የድረሱልኝ ጩኸት የአካባቢው ነዋሪዎች ወደ ስፍራው በፍጥነት ሊደርሱ ችለዋል። የአካባቢው ማህበረሰብ በፈጠረው ርብርብ ወንጀለኛው ሁሴን ልጆቹ ላይ ጉዳት ሳያደርስ በቁጥጥር ስር እንዲውል ተደረገ። ፖሊስ ወዲያውኑ ስፍራው ላይ በመድረስ የድርጊቱን ፈጻሚ በቁጥጥር ስር በማዋል ምርመራ ማድረግ ጀመረ። የ4 ልጆች እናትና የ3 ወር ነፍሰ ጡር የነበረችው የሟች ሩቅያ ሐሰንን አስከሬንም ለሕክምና ምርመራ ወደ ሆስፒታል ላከ። መርማሪ ፖሊስ የምርመራ መዝገቡን በአስከሬን ምርመራ ውጤት፣ በአይን ምስክሮች ቃልና ተከሳሹ ራሱ በሰጠው የእምነት ቃል በማጠናከር ለዞኑ አቃቢ ሕግ አስረከበ። አቃቢ ሕግም የቀረበውን የምርመራ መዝገብ በሚገባ መርምሮ ተከሳሽ ከዚህ ቀደም የነበረበትን የወንጀል ሪከርድ በማያያዝ በከባድ የሰው መግደል ወንጀል ክስ መሰረተበት። ጉዳዩን በጥልቀት የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት የመጨረሻ ውሳኔውን አስተላለፈ። ፍርድ ቤቱ ተከሳሹ ያለምንም የተረጋገጠ ማስረጃ በባዶ ጥርጣሬ ብቻ ተነሳስቶ በገዛ ባለቤቱና ባልተወለደው ጽንስ ላይ የፈጸመው የወንጀል ድርጊት እጅግ ነውረኛ፣ ጨካኝና ከባድ ወንጀል መሆኑን ገልጿል። በመሆኑም ከዚህ ቀደም ከነበረበት የወንጀል ሪከርድ ጋር ተደምሮ ተከሳሽ ሁሴን መሐመድ በዕድሜ ልክ እስራት እንዲቀጣ ተወሰነበት። እናታቸው በሞትና በሕይወት መካከል ሆና ለሞቷ ምክንያት ደግሞ ወላጅ አባታቸው መሆኑን ገና በለጋነታቸው እንዲያዩ የተፈረደባቸው ለጋ ሕፃናት ጉዳይ ግን የተባለ ነገር የለም። ይህ ጉዳይ ምንም እንኳን በሕግ ረገድ ፍትህ በማግኘትና ወንጀለኛው ዕድሜ ልኩን ከብረት ዘንጎች ጀርባ እንዲበሰብስ በመፈረዱ የተቋጨ ቢሆንም ከጀርባው የጣለው ጠባሳ ግን በቀላሉ የሚሽር አይደለም። በዚህ አሳዛኝ ክስተት ውስጥ ትልቁንና የህይወት ዘመን ቅጣት የተቀጡት ግንባር ቀደም ሰለባዎች የሆኑት እነዚያ 4 ሕፃናት ልጆች ናቸው። እነዚህ ሕፃናት እናታቸውን በሞት ተነጥቀዋል። አባታቸው ደግሞ ገዳይ ሆኖ ወደ እስር ቤት ተሸኝቷል። በአንድ ጀንበር ሙሉ በሙሉ ወላጅ አልባ ሕፃናት ሆነዋል። ከሁሉ በላይ ግን እናታቸው በስቃይ ውስጥ ስትማቅቅ በአይናቸው የተመለከቱት አሰቃቂ ትዕይንት በአይምሯቸው ውስጥ ተቀርጾ የሚቀረው ስነ ልቦናዊ ስብራት ዕድሜ ልካቸውን የሚከተላቸው ትልቅ ጠባሳ ነው። እነዚህ ልጆች ወደፊት ሰውን እንዴት ማመን ይችላሉ? በትዳርና በቤተሰብ ተቋም ላይስ ምን አይነት አመለካከት ይኖራቸዋል? የአይምሯቸው ሰላም ታውኮ በፍርሃትና በብቸኝነት ውስጥ እንዲያድጉ የረጅም ጊዜ የስነ ልቦና ማገገሚያ ወይንም ድጋፍ
ያስፈልጋቸዋል። አሁን ባለው ሁኔታ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም የአካባቢው ማህበረሰብ ለእነዚህ ልጆች ልዩ የኢኮኖሚና የትምህርት ዕድል ድጋፍ ካላደረገላቸው በስተቀር የወደፊት ዕጣ ፈንታቸው በጨለማ የተዋጠ መሆኑ የማይቀር ነው። ይህ ክስተት በቤት ውስጥ የሚፈጠሩ ጥርጣሬዎችና ግጭቶች በውይይትና በህጋዊ መንገድ ካልተፈቱ እንዲሁም ማህበረሰቡ ለቤት ውስጥ ጥቃቶች ትኩረት ካልሰጠ የሚከተለውን ማህበራዊ መቅሰፍት የሚያሳይ ነው። እዚህ ላይ አንድ ነገር እናንሳ። በስነ ልቦና ሳይንስ ወይንም ያለምንም ተጨባጭ ማስረጃ የትዳር አጋርን በከፍተኛ ሁኔታ መጠራጠር ኦቴሎ ሲንድረም እንደሚባል መረጃዎች ይጠቁማሉ። በዚህ ህመም የተያዘ ሰው አእምሮ ሙሉ በሙሉ በጥርጣሬ ይተበተባል። የትዳር አጋሩ የሚናገረውን ወይንም የምትናገረውን፣ የሚለብሰውን እንዲሁም ደግሞ ስልክ የሚደውልበትንና ሰዎችን የሚያይበትን መንገድ ሁሉ ለክህደት እንደ ማስረጃ አድርጎ ይተረጉመዋል። ህመሙ ምክንያታዊነትን ሙሉ በሙሉ ስለሚያጠፋ ግለሰቡ የትዳር አጋሩን ለመቆጣጠር አሊያም እኔ ካላገኘኋት ማንም አያገኛትም በሚል ክፉ መንፈስ ወደ ከባድ የአካል ጉዳትና የነፍስ ማጥፋት እንደሚያመራ መረጃዎች ይጠቁማሉ። አንድ ሰው በጤናማ አእምሮ እንዲህ አይነት ድርጊት አይፈጽምም ስንልም በምክንያት ነው። ይህም ወንጀለኛ አለምንም ማስረጃ በጥርጣሬ ተነሳስቶ የአራት ልጆቹን እናት ዘግናኝ በሆነ ሁኔታ ከ3 ወር ነፍሰ ጡር ልጁ ጋር ህይወቷን ሲቀጥፍ ስሜታዊ ሆኖ በጥርጣሬ አይኑ ታውሮ በጭካኔ እጁን ሰንዝሮ ነበር። ለፈጸመው ወንጀል ዕድሜ ልክ እስራት ተፈርዶበታል። ስለ ልጆቹ የነገ ዕጣ ፈንታ ግን ከእስር ቤት ሆኖ ያስብ ይሆን? በጥርጣሬ ሰበብ የተጎዱ አካላት፣ የተሰበሩ ልቦች፣ የጠፉ ነፍሶች ምን ያህል ይሆኑ? ለሟች ነፍስ ይማር፣ ለልጆቹም አምላክ ልባቸውን ይደግፍ፣ አይምሯቸውን ያንጻ።